ራስ አበበ አረጋይ የተወለዱት በቀድሞ አጠራር በሸዋ ተጉለትና ቡልጋ አውራጃ በጅሩ ወረዳ ነው። ዘመኑም ነሐሴ 14 ቀን 1896 ዓ.ም። አባታቸው አቶ አረጋይ በቸሬ ይባሉ ነበር። በዳኝነት ብዙ ዓመታት ያገለገሉ፣ እስከ አፈ ንጉሥ ደረጃ የበቁ፣ በአስተዳደርም ዕውቀት የነበራቸው ትልቅ አባት ነበሩ። እናታቸው ደግሞ ወይዘሮ አስካለ ማርያም ጎበና የራስ ጎበና ዳጬ ልጅ ናቸው። ራስ አበበ አረጋይ ገና ከልጅነታቸው ጀምሮ ፊደልን መቁጠራቸው፣ ግዕዝን መማራቸውና ማንበብና መጻፍ መቻላቸው በኋለኛው ዘመን የውትድርና ሕይወታቸው ላይ ትልቅ እገዛን አድርጎላቸዋል። ይህም የክብር ዘበኛ ባልሆነው ወታደራዊ ስልጠና መውሰድ ሲጀምሩ በሚገባ አግዟቸዋል። የአራዳ ዘበኛ ከተቋቋመ ከ8 ዓመት በኋላ በ1927 ዓ.ም አባ ገስጥ የባላምባራስነት ማዕረግ ተሰጥቷቸው ከፊል አዲስ አበባን እንዲቆጣጠሩ በአራዳ ዘበኛነት ተሾሙ። በ1928 ዓ.ም ንጉሠ ነገሥቱ ወደ ሰሜን ጦር ግንባር ሲዘምቱ ራስ አበበ አረጋይ የአራዳ ዘበኛ ጠቅላይ አዛዥ ሆነው በመሾም የከተማዋን ጸጥታ አስተማማኝ ለማድረግ የሚችሉትን ሁሉ አድርገዋል። በሚያዝያ ወር 1928 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ወደ አውሮፓ በስደት ማቅናታቸውን ተከትሎ በአዲስ አበባ ከፍተኛ ነውጥ ተከስቶ ነበር። በወቅቱ ንብረታቸው የውጭ አገር ዜጎች የሆኑ ሱቆች እንዲሁም ቤተ መንግስቱ ሳይቀር ተዘርፈዋል። አራዳ አካባቢ ይገኙ የነበሩ አንዳንድ ህንፃዎች በእሳት ጋይተዋል። የዘራፊዎቹ ከዕለት ዕለት መጨመር ለራስ አበበ አረጋይ ከባድ ራስ ምታት ሆኖባቸው ነበር። ጠላት አዲስ አበባ እየተቃረበ መምጣቱን የተረዱት የከተማዋ ተጠባባቂ ከንቲባ ብላታ ታከለ ወልደ ሐዋርያት ሹማምንቶቻቸውን በመሰብሰብ ሁሉም ሹማምንት ከተማዋን ለቀው በመውጣት አርበኞችን እንዲቀላቀሉ አሳሰቡ። በዚህ መሰረትም ራስ አበበ አረጋይ ባለቤታቸውን፣ ልጆቻቸውንና እናታቸውን ይዘው ለነጻነት ተጋድሎ ወደ ሰሜን ሸዋ ደንቢቹ ሄዱ። ሚያዝያ 7 ቀን 1928 ዓ.ም ንጉሠ ነገሥቱ አገሪቱን ለቀው በሄዱ በሶስተኛው ቀን ጠላት አዲስ አበባን ያዘ። ራስ አበበ አረጋይ ደንቢቹ ከደረሱ በኋላ ነዋሪዎችን ሰብስበው በሀገሪቱ የተከሰተውን ሁሉ ካስረዱ በኋላ ሁሉም በሚችለው ጠላትን እንዲዋጋ ሲሉ አሳሰቡ። አብዛኛዎቹ ነዋሪዎችም ከራስ አበበ አረጋይ ጋር በመሆን ጠላትን ለመዋጋት ቃል ገቡ። ራስ አበበም ወታደራዊ ዝግጅታቸውን አጠናክረው የቀጠሉ ሲሆን በየቦታው ተበታትነው የነበሩ የክብር ዘበኛና የአራዳ ዘበኛ አባላት እሳቸው የሚመሩትን ጦር እንዲቀላቀሉ አደረጉ። ግንቦት 24 ቀን 1928 ዓ.ም ራስ አበበ አረጋይ ደነቢዩ ሳክላ ላይ የመጀመሪያውን ጦርነት ያደረጉ ሲሆን የደብረ ብርሃን ገዢ የሆነው ኮሎኔል ትራኪያኒ ድል ሆኖ ሸሽቶ አመለጠ። ራስ አበበ አረጋይ ከአዲስ አበባ ከወጡ ጀምሮ ቀን ከሌት ሲሰሩ ጦሩን ሲመሩና ሲያስተባብሩ ቆይተዋል። ብዙም ፈተና አጋጥሟቸዋል። ሰኔ 17 ቀን 1929 ዓ.ም ባለቤታቸው ወይዘሮ ቆንጅት አብነት ምጥ ይዟቸው መንገድ ላይ ይወልዳሉ። ሆኖም ግን ወይዘሮ ቆንጅት ሕፃኑ አየለ ወርቅን እንደታቀፉ በጦርነቱ ውስጥ ተማረኩና ጠላት ወሰዳቸው። ጠላትም ወይዘሮ ቆንጅትንና ሕፃኑን አየለ ወርቅን በመያዣነት ይዞ ራስ አበበ አረጋይን ለእርቅ መደራደሪያ አቅርቧቸው ነበር። ራስ አበበ አረጋይ ግን አሻፈረኝ አሉ። ሌላኛው ታዳጊ ልጃቸው ዳንኤል አበበ አረጋይ በጦርነቱ ወቅት ቆስሎ ተማርኮም ነበር። እናታቸው ወይዘሮ አስካለ ማርያም ጎበናም እንዲሁ ከአርበኞች ጋር ሆነው ጠላትን ሲዋጉ በጠላት እጅ ላይ ሊወድቁ ችለዋል። ይህ ሁሉ ሆኖ እንኳን ራስ አበበ አረጋይ ከአርበኝነት ስራቸው ለጥቂት ያላፈነገጡ፣ ጉዟቸውን የቀጠሉ፣ በኢትዮጵያ ነጻነት ላይ የማይደራደሩ ታላቅ የጦር ሰው ነበሩ። ጣሊያኖች ግን አሁንም የእርቅ ድርድር እናድርግ ይሉ ነበር። ራስ ኃይሉ ተክለ ሃይማኖትን ልከውባቸው ደሞዝ እንቁረጡለውትና እኛን ይቀላቀሉ ቢሏቸውም ራስ አበበ አረጋይ ካቋማቸው ፍንክች አላሉም። ፋሺስቶች ራስ አበበ አረጋይን ወታደራዊ ኃይላቸውን እስከ መጨረሻው ተጠቅመው ለማንበርከክ ብዙ ደክመዋል። ሆኖም ግን አርበኞች በጥናት በጀግንነት በአገር ፍቅር ስሜት በወገን ፍቅር ስሜት በኩራት ጭምር ስለተዋጉ አልተንበረከኩም። 1933 ዓ.ም በየቀኑ የኢጣሊያኖች ድል እየጨለመ እየደከመ መጣ። የኢትዮጵያ ድል ደግሞ እየተቃና ሄደ። ሚያዝያ 12 ቀን 1933 ዓ.ም ልክ የፋሲካ ዕለት የራስ አበበ ሰራዊት የደብረ ብርሃንን ከተማ የተቆጣጠረ ሲሆን የኢትዮጵያን ሰንደቅ ዓላማ በደብረ ብርሃን ከተማ እንዲውለበለብ አድርገዋል። ያንን የመከራና የስቃይ ዘመን አሳልፈን ከእናንተ ጋር ለመገናኘት ያበቃን አምላክ ምስጋና ይድረሰው። ለኢጣሊያን ተገዢ ሆነው የቆዩ ሰዎች እንዳይበረግጉ፣ የቂም በቀል መወጣት ነገር እንዳይኖር አደራ። የኢጣሊያን ንብረትና መሳሪያንም በአግባቡ በደንብ እየተመዘገበ ለመንግስት እንዲገባ ይሁን በማለት ተማጽነዋል። ቂም በቀል እንዳይኖር፣ ሀገር የበለጠ እንዳትጠፋ ራስ አበበ የሰበኩ ሰው ናቸው። ራስ አበበ አረጋይ ከነጻነት በኋላ በተለያዩ የመንግስት ኃላፊነት ቦታዎች ላይ በመመደብ ሀገራቸው
ሚናቸውን በሚገባ አገልግለዋል። ከ1939 እስከ 1941 በጦር ሚኒስተርነት፣ ሰኔ 30 ቀን 1941 ዓ.ም የአገር ግዛት ሚኒስቴር፣ ከ1941 እስከ 1947 ለ6 ዓመታት የሀገር ውስጥ ጉዳይ ሚኒስቴር፣ ግንቦት 27 ቀን 1941 በሌተናል ጀነራልነት ማዕረግ የመከላከያ ሚኒስቴር፣ ከህዳር 18 ቀን 1950 እስከ 1953 ለ3 ተከታታይ ዓመታት የሀገሪቱ ጠቅላይ ሚኒስቴር በመሆን አገልግለዋል። ራስ አበበ አረጋይ በ1953 ዓ.ም የነ መንግስቱ ነዋይ መፈንቅለ መንግስት ሙከራ በመፈንቅለ መንግስት አራማጆቹ መገደላቸው ይታወሳል።